በደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ከፌዴራል መንግስቱ ጋር ሙሉ በሙሉ ተቆራርጦ ትዕዛዝ የሚቀበለው ከኤርትራ አስመራ ነው ያሉት አቶ ክብሮም በዚህ ምክንያትም ከፕሪቶሪያው የሰላም ስምምነት በኋላ የስምምነቱ ፈራሚዎች ከቡድኑ መባረራቸውንና በሌላኛው ወገንን የቆሙት ደግሞ በተለያየ ስያሜ ትግራይ ክልል ውስጥ እየተንቀሳቀሱ እንደሚገኙ በመጠቆም በዚህ ቡድን ዓላማ የፕሪቶሪያውን የሰላም ስምምነት መፈረም አይደለም ሲሉ አሁንም ድረስ ታጣቂዎቹን በተለይም ደግሞ ወደ ቤታቸው እንዲመለሱ ከማድረግና ከታደሰ ወረደ የሚመጣውን ገንዘብ ለወጣቱ ከመስጠትና ከማደራጀት ይልቅ አዳዲስ የጦር መሳሪያዎችን በመግዛትና በማከማቸት ሌላ ዙር ጦርነት እየተዘጋጀ ይገኛል ሲሉ የህወሓትን ቡድን የኮነኑ ሲሆን ይህንን እቅድ እኛም እንደ ፓርቲ የትግራይ ህዝብም እንደ ህዝብ አልተቀበላቸውም ሲሉ አሁን እኮ የተመለስነው በርካታ ህዝብም እንደ ህዝብ ከበላ አስከፊ ጦርነት እንደመሆኑ ጦርነቱ ከ2 ዓመት ብቻ ተብሎ የሚነገር ሳይሆን ከ40 ዓመት ያህል ጦስ ይዞ ነው የመጣው ግዙፍ ውድመት ያስከተለ ጦርነት እንደመሆኑ ያ ጦርነት እንዲደገም ፈጽሞ አንፈልግም ሲሉም ተደምጠዋል።